ዶኑሽ አባቷን መረጠች። ዳሪያ የእህቷ ፍቅረኛ ምስጢር ላይ ደረሰችበት። ሙስጠፋ ቱርካንን እንደሚያፈቅራት ሶመር አወቀ። ለመጀመሪያ ጊዜ ቱርካን ሩቻንን ፊት ለፊት ተጋፈጠች። የባልና ውሽማ የሶመርና የወንድሙ ጉድ ላይ እንዳለ ቱርካን ደረሰችበት። ሶመር ለሚኔ አዲስ ቅንጡ የተንጣለለ ቤት ገዛላት። ሶመርና ሚኔ መሃል ሰላም ወርዶ ለልጁ ሲል አዲስ ቤት ሊገዛላት እያስፈልገ ነው። እስከዛው ግን ሚኔ የሩቻን ቤተ መንግስት ውስጥ መቀመጫዋን አድርጋለች። ቱርካን በሚኔ ሁኔታ በቅናት የተንጨረጨረች ባሏን በአይነ ቁራኛ እየጠበቀች በሰቀቀን መኖር ከጀመረች ቀናቶች ተቆጥረዋል። ኦዛርና ሲቪላይን እጅ ከፍንጅ ይዛቸው ሩቻን ኮርማን ከኦዛር ጋር ተፋጠዋል። እናቱ በድጋሚ አልቅሳ ቤት ስትገባ ሙስጠፋ በንዴት ከቤቱ ወጥቶ ይሄዳል። ዳሪያ ስትል አንተ ምን አገባ? ቆይ ምንድን የምትፈልገው? ልቀቅ! አንተ ከገዛ ልጅ ኩላሊቷን አታለ ስትወስድ ትንሽ እንኳን ሀፍረት አይሰማህም? ልጅህ እኮ ናት። ልጅህ ዶኑሽ ልጅህ ናት እኮ። አፍህን ዝጋ አንተ ጅል! ዝም በል ሰርዳር። አቤት። አቶ ኦዛርን ማግኘት ፈልጌ ነበር። እዚሁ ጠብቅ፣ ቆይ ላሳውቀው። አሁን ፍቅራችሁ ይፋ ወጥቷል፣ ግን በዚህ መልኩ ይሆናል ብዬ አላሰብኩም ነበር። አቶ ኦዛር አቶ ሙስጠፋ ላይክ ይፈልጋል። በር ላይ ነው። አቶ ኦዛር አሁን አይችልም፣ ስራ ላይ ነው በይው። በኋላ እደውልልሃለሁ ብሎሃል በይ ብለሽ ንገሪው። ስለዚህ አሁን በደንብ አምነሃል ልበል? ስለዚህ አሁን ወደ ትክክለኛው ነጥብ መግባት እንችላለን። አሁን 90% የድርጅቱን የባለቤትነት ድርሻህን ለእኔ በምልህ ዋጋ ትሸጥልኛለህ። የልጄን ሀብትና ንብረት ለአንተ ቡችሎች እንድታከፋፍል አልፈቅድልህም። በአንተ ምክንያት በጣም ብዙ መጥፎ ጊዜያቶችን አሳልፌያለሁ። ወይ ድርሻህን በምልህ ዋጋ ለእኔ ትሸጥልኛለህ፣ ያለበለዚያ ይህንን ውርደትን በመላው ሀገሪቱ በመላው የቴሌቪዥን ጣቢያዎች ልጅህን ጨምሮ ሁሉም ቦታ በየቴሌቪዥኑ በየጋዜጣው አሰራጭቻ አጓረድሃለሁ። ሙስጠፋ አሁን አቶ ኦዛር አይችልም እያልኩ እኮ ነው። እኔ ምን ማድረግ እችላለሁ? የምልሽ ነገር እየገባሽ አይመስለኝም። ሙስጠፋ እኔ እናንተ አንድ ጊዜ ማውራት እንችላለን? መናፈሻው ጋር እንሂድ። ስማኝ ሙስጠፋ፣ እዚህ ቤት መጀመሪያ ስትመጣ የድርጅቱ ሰራተኛ መስለኝ ነበረ። ከዛ ደግሞ የእህቴ ጓደኛ ሆነ ተገኘ። ግን አሁን ይበቃሃል። ቱርካን ሳይላ እላይ ናት። አቶ ሙስጠፋ መጥቶ መናፈሻው ጋር እያወሩ ነው። እባክህ ሙስጠፋ እየለመንኩ ነው፣ ከእህቴ ራቅ። እንዴ ቆይ ምን አጠፋው ቱርካን? ከነዛውን በዴዎች አዳንኩሽ እንጂ ቆይ ምን አደረግኩ? ከዛ ከኔ ጋር ሻይ ቡና እንበል ማለት ፈለግ? አዎ ምክንያቱም ስለወደድኩሽ። ባላለኝ አግብቻለሁ ብዬ ቆይ ስንት ጊዜ ነው የነገርኩ? እሺ ይቅርታ ጠየቅኩሽ እኮ ይቅርታ አልኩሽ። አሁንም በድጋሚ ይቅርታ። እሺ አሁንስ ለምንድን ነው አጠገባችን ያለው? እባክህ እስኪ ንገረኝ። ከኛ ምንድን ነው የምትፈልገው? ከእህቴስ ምንድን ነው የምትፈልገው? ሙስጠፋ እባክህ ንገረኝ። ምን እንዳለው እኔ ልንገርሽ። አንተ ጭራሽ ሚስቴ ላይም አይንን ጥለ ነበር። ልክ ነህ፣ እረዳሃለሁ። አጋጣሚ ነበር። እኔ አንተ ሚስት እንደሆነች አላውቅም ነበር፣ ግን እንዳወኩ ይቅርታ ጠይቄያታለሁ። የምን አባ ይቅርታ ነው የምጠይቃት? መጀመሪያ ቱርካን፣ ከዛ ዳሪያ። ሶመር አቁም! ሶመር ተው! ምን እያደረግክ ነው? አትምታው እንጂ ሶመር አቁም! እባክህ አታድርገው፣ እየለመንኩ ነው። ሶመር ጭራሽ ሚስቴንም ተመኝታት ነበር? እንደዛ ነው? ንገረኝ። ሶመር እባክህ በቃ ተው፣ ልቀቅኝ። ለዚህ ዋጋ ትከፍላለህ። እንኪ ልጄን ያዥ። ኧረ ገደለው። ወይኔ ሶመር እባክህ! ወይዘሮ ሩቻን፣ አቶ ኦዛር! ሶመር ሙስጠፋ፣ ሶመር ምን እያደረጋችሁ ነው? አቁሙ እንጂ ሶመር በቃ ሶመር እረፍ። ሶመር አቁም። ሶመር በቃ ሶመር። ሙስጠፋ ና አይዞህ ተነስ። አንተ የማትረባ ሀፍረተ ቢስ ሰው አሳይሃለሁ። ገና አልለቅህም። ሶመር ልጄ ተረጋጋ እንጂ። ወይኔ ምን ተፈጥሮ ነው? አሳይሃለሁ። አይቫሊክ ውስጥ እንድትኖር አልፈቅድልህም። ለምን እባክህ? ምክንያት ሙስጠፋ ና እንሂድ እባክህ። ተራመድ በቃ ና እንሂድ። አልለቅህም ሶመር አለበለኛ። አልለቅህም። በቃ ና ልጄ። ምን እንደተፈጠረ ልታብራራልኝ ትችላለህ? ወይዘሮ ቱርካን ብታብራራልሽ አይሻልም? በይ ንገሪያታ። ከሙስጠፋ ጋር ስለምን እያወራችሁ እንደነበር በይ ንገሪያት። ሶመር ምን ሆነሃል? አጋጣሚ ነበር እኮ። ለምን አትረጋጋም? ከማውራት ውጪ ምንም ነገር እንደሌለ እኮ ደጋግሜ ነገርኩ። በፊት ቱርካንን፣ አሁን ደግሞ ዳሪያን። በቃ ይሄ ርዕስ እዚህ ጋር ተዘግተዋል። ቱርካን በቀጥታ የሩቻን ቢሮ ገብታ መስኮቱን ዘግታ ልትወጣ ስትል ጠረጴዛው ላይ የኦዛርና የሲቪላይን ጉድ ታገኛለች። እኔ ምንም ሊገባኝ እየቻለ አይደለም። እንዴት ቆይ እንደዚህ ትለኛለህ ሰርዳር? ይህንን ካደረግሽ ቤተሰቦችሽ ያዝኑብሻል። ዶኑሽ ሰርዳር አንተ ጣልቃ ትግባ። ዶኑሽ አትሰሚውም እንዴ?
እባክሽ አታደርጊው። ግን እህቴ እኮ ናት። ለእህቴ ለዳሪያ ስል ግዴታ ማድረግ አለብኝ። ልጄ በእንደዚህ አይነት ሁኔታ ስለተዋወቅን አዝናለሁ። አሁን ነው አባቷ እንደሆንክ ትዝ ያለህ? ዶኑሽ ለዚህ ሰውዬ ምንም ነገር ማድረግ አይጠበቅብሽም። ስለሱ አያገባኝም። ለዳሪያ ስል ብቻ ነው። ቃል ግባልኝ ሰርዳር። ለማንም እኔ ኩላሊቴን እንደምለግስ ለማንም እንዳትናገር እባክህ፣ ያለበለዚያ ታጣኛለህ። አልሰማችህም? በጣም እድለኞች ነን። አባቱ ሐኪም ቤት ወስዶ አሳክሞታል። ቱርካን ማን እንደሆነች ምን እንደሆነች አላውቅም ነበር። ሳውቅ ይቅርታ ጠየቅኳት። እኔ ሌላ ዓላማ አልነበረኝም። ካወቅኩ በኋላም አግኝቻት ሆነ አስቤያት አላውቅም። በአጋጣሚ ከእህቷ ጋር ተገናኘን። ወደድኳት፣ በቃ ወደድኳት። አባዬ ልጄ አምናለሁ። በዚህ ጉዳይ ካንተ ጎን ነኝ። እሺ ስትወለድ በእኔ ስም እንዳትጠራ አፍሬብህ ነበር። አሁን ግን አምናኛል አባዬ? አዎ አምኛለሁ ልጄ። እኔ መጥፎ ሰው አይደለሁም። እኔ ማንንም መዋሸት አልፈልግም። አታስብ፣ ይህን ችግር እኔ እፈታዋለሁ። እሺ ልጄ። ከዓመታት በፊት ኦዛር እርሷንም ልጇንም እየደበደበ ያሰቃያቸውን ያንን የጨለማ ጊዜ ሩቻን ታስታውሳለች። ኦዛር ወደ ቤት መጥቶ 90% የድርጅቱን የባለቤትነት ድርሻ ፈርሞላት ሰጥቷት ከቢሮ ወጥቶ መኝታ ቤቱ ገብቶ ልብሱን በሻንጣው መክተት ይጀምራል። ምን እያደረክ ነው? ይህንን ማድረግ ከነበረብኝ ዘገየሁ፣ እንደውም ቆየሁ። የትም ሄድ አትችልም። ከዚህ ሁሉ ነገር በኋላ እንዴት ነው ባክሽ እንደ ባልና ሚስት ሆነን መኖር የምንችለው? ቀድሞውኑም አንድም ቀን እንደ ሚስት አይተኝ አታውቅም ኦዛር። ምን ነው ረሳኸው እንዴ? እኔ ታጋሽ በመሆኔ እንጂ እዚህ የደረስ ነው። ይኸውልህ ክፉ አታስወራኛውን ስማ። ከዚህ ቤት እግርህ ንቅንቅ ይበልና በሁሉም ሰው ፊት አዋርድሃለሁ፣ አደርገዋለሁ። ኦዛር ምንድን የምትፈልጊው? ሩቻን የትም ሄዳ አትችልማ። ይህን ሁሉ ነገር እንዳወቅኩ ሶመር ማወቅ የለበትም። ያቺም ሴት ባሌን እንድትነጥቀኝ እና ማንተ አዲስ ቤት እንድትመሰርት አልፈቅድልህም። ስለዚህ ከመጀመሪያው ሁሉንም ነገር ታውቂ ነበር? አዎ ሙስጠፋ በቤት ስልክ ደውሎ ነበር። ከዛን ጊዜ ጀምሮ ሁሉንም ነገር አውቀው ነበረ። በላው አንቺም እንደኔው ጀመርሽ እንዴ? ማለት አንቺ ቆይ እዚህ ለምንድን ነው እስካሁን ያለሽው? ወደ ሆቴልሽ ለምን አትመለሽም? አይላ ምን የተዘጋጀ የምንሄድበት አለ። ኪራዝንም አዘጋጃት። ሙስጠፋ ልጄ ምንድን ነው? ምን ሆነ ነው? ምን ተፈጥሮ ነው? ማን ነው እንደዚህ ያደረገ? ልጄ ንገረኝ። ጨዋታውን አሸንፌዋለሁ ማዬ። አባቴ አሁን አምኖኛል። ከሶመር እንደ ትክክለኛ አባት አዳነኝ እና እንደሚደግፈኝ ቃል ገባልኝ። ሙስጠፋ ሁሉንም ነገር እስኪ በደንብ ንገረኝ። ከቆይታ በኋላ ቱርካን መታ ዝርዝሩን በሙሉ ትጠይቃታለች። ሴቪላይም ሁሉንም እውነት ሙስጠፋ ከኦዛር የወለደችው ልጇ እንደሆነ የሶመርም ወንድም እንደሆነ በዝርዝር ቁጭ አድርጋ ትነግራታለች። እዚህ የጠራሁሽ ዳሪያ አንድ ነገር ልነግርሽ ነው። ምንድን ነው? ከሌላ ሰው ከምትሰሚው ከኔ ብትሰሚው ይሻላል ብዬ እኔ ራሴው ልነግርሽ መጣሁ። የፈጣሪ አለ እኮ ንገረኛ። አይቫሊክ እንደመጣው ገበያ ውስጥ አንዲት ሴት አገኘው። የሆኑ ሰዎች የተከታተሏት ነበረ። እርሷን በጣም ፈርታ ነበር። በጣም ነበር የምታምረው። በሕይወቴ እንደሷ የምታምር ሴት አይቼ አላውቅም። እና ከሚከታተሏት ሰዎች አድኛት ሻይ ቡና እንበል ብያት ነበርና ያው የተወሰነ ስሜት ለሷ ነበረኝ። ግን ካንቺ አይበልጥም ዳሪያ፣ እመኚ ዳሪያ። ያቺ ሴትም እህትሽ ናት ቱርካን። ዳሪያ የድሮ ስሜት ነው እባክሽ። አሁን ልቤ ውስጥ ያለሽው አንቺ ብቻ ነሽ። ከዚህ በላይ መስማት አልፈልግም። ዳሪያ ቲጂ እባክሽ ከኔ ራቅ። ዳሪያ እባክሽ አንድ ነገር በይኝ። ሙስጠፋ ወንድምህ እንደሆነ አውቃለሁ። ሶመር እንዴት? አባት ድሮ ከእናቱ ጋር በነበራት ግንኙነት መሃል ሙስጠፋ ተረገዘ። እባክተው እነሱ ላይ ይህንን አታድርግ። አይድረስብህ እንጂ ከከተማው አታባራች። የሥጋ ወንድምህ እኮ ነው ሶመር። ደስተኛ ነበርኩ እኮ ዶኑሽ። አሁን እንዴት ብዬ ነው የእህቴን ፊት የማየው? በቃ ዳሪያ፣ ሙስጠፋ እኮ ሐቀኛ ልጅ ነው። ያለበለዚያ እውነቱን ቀድሞ ባልነገረሽ ነበረ። ሙስጠፋ በጣም ጥሩ ልጅ ነው እህቴ፣ እመኚ። ሶመር የላከው ጓደኛው ሳሉክ የነ ሴቪላይ ቤት ጋር መጥቶ የስለላ ተግባሩን በማከናወን ላይ ነው። እዚህ የጠራሁሽ አክስቴ ነስሪን ዶኑሽን እንድታስቆሚያት ነው። እኔ አልቻልኩም፣ ግን አንቺ በደንብ ትችያለሽ። ምሽት ላይ የሩቻን ኮርማን ቤት እንኳን ደህና መጣ። ትተኝ እንደማትሄድ አውቄው ነበረ። ለአንቺ ማስፈራሪያ ተገዝቼ ሳይሆን ለልጄ ለሶመር ስል ነው እዚህ የምቆየው። ልጄና ሚስቱ የሰው መጠቋቆሚያ እንዲሆኑ አልፈልግም እንጂ ያ ባይሆን ኖሮ ገና ድሮ ነበር መሄድ የነበረብኝ። አሁን ምን ልናደርግ ነው ሳዲቅ? እህትማማቾች እንደሆኑ እኮ በወረቀቱ ልታውቅ ነው። አላውቅም ነስሪን፣ አላውቅም። አብቅቶልናል፣ በቃ አብቅቶልናል። ጠዋት ላይ ዶኑሽ ወደ ሆስፒታሉ ስታቀና ሳዲቃ ቴጂን ብሎ ክፍል ውስጥ አስገብቶ ይዘጋባታል። አባዬ ምን እያደረክ ነው? አባዬ በሩን ክፈተው እንጂ አባዬ እባክህ በሩን ክፈተው። አባዬ በሩን ክፈትልኝ፣ እዚህ ልታስቀረኝ አትችልም። እባክህ አባዬ፣ እባክህ ልጁ እኮ ልትሞት ነው። ሁሉም ነገራቸው 90% ተመሳሳይ ነው። እንኳን ደስ አለ። ወይዘሪት ዶኑሽ ለቀዶ ጥገናው ዝግጁ መሆን ትችላለች። ነስሪን
ዶኑሽ አሁን ሁሉንም ነገር ማወቅ ያለባት ሰዓት ነው። አይ ሳዲቅ ልናስቆማት አንችልም ከነገርናት። በፍጹም አይሆንም። ታዲያ ምን አባቴን የማደርገው? ፍጠኝ እባክሽ ዶኑሽ፣ ቶሎ በይ እንጂ ፋቲ ስትቆይበት ወደ ቤት ይመጣል። አጎቴ ዶኑሽ ምንድን ነው? ተቆልፎብኛል። አጎቴ መምጣት አልቻልኩም። እንዴት ሊያውቁ ቻሉ? ቆይ አላውቅም። በል አንኳኳ። ማን ነው? አንተ ፋቲ፣ ዞር በል ከዚህ ልትወስዳት አትችልም። እሺ አንተ ምን አይነት ስግብግብ ሰው ነህ? አንቺን ልጠይቅሽ እንጂ እህቴ፣ ልጄ እየሞተች ነው። ሁሉንም ነገር ነገርኩሽ እና የአንቺን ሚስጥር ለመጠበቅ ሲባል የኔ ልጅ መሞት አለባት? ስምኝ፣ እውነቱን እንድነግራት አታስገድጅኝ። አጎቷ እንደሆንኩ ነው የምታውቀው እና እንደ አጎቷ እንደመሆኔ መጠን ልትረዳኝ እየሞከረች ነው ያለችው። መሱድ ሳሎን ማንም አለመኖሩን ተመልክቶ የዶኑሽ ልመና ማሳዝኖት ይከፍትላታል። ዳሪያ በሩጫ ትሮጣለች። እባክሽ እየለመንኩሽ ነው። ሐኪሙ ዶኑሽ ተጓዳኝ ህመም ካለባት ቀዶ ጥገናውን እንደማያደርጉ ነግሮኛል። እባክሽ እየለመንኩሽ ነው ነስሪን። ዝግጁ ነኝ። መሄድ እንችላለን አጎቴ። ልጄ ዶኑሽ እባክሽ ተይ። በይኔ ልጄ፣ ሐኪሞቹ እየጠበቁን ነው። እህቴ እባክሽ ተይ፣ አታድርጊው እህቴ። ዶኑሽ ልጄ እባክሽ ተይ፣ እባክሽ። እማዬ እባክሽ በቃ ተረጋጊ። አሁን ምን ልናደርግ ነው? አላውቅም ልጄ። ቆይ አንተ ምን ማድረግ ነው? በሬ ላይ የምን ሰዎች ማዕት ነው የምታሰለፈው? ከዚህ ዞር አድርጋቸው። እናቴን ሰላም መንሳት አትችልም። ችግር ከኔ ጋር ነው አይደለም? ችግር ከኔ ጋር ስለሆነ ከኔ ጋር ጨርስ። ገና ምን አይተህ እንኳን ሰላም መንሳት እንድትተነፍሱ ራሱ አልፈቅድላችሁም። ወዲያውኑ ዳሪያን እንገናኝ ብሎ ይጽፍላታል። ሶመር ይህን የመሰለ ቅንጡ ዘመናዊ ቪላ ቤት ለሚኔ ብሎ ሳይሆን ለእርሷ ከወለዳት ልጁ ለኪራዝ ብሎ ቤቱን ገዝቶ ቁልፉን ይሰጣታል። ሚኔ እጅጉን ተደስታ ስትሰማው ይገፈትራታል። እየዘለለች በፈንጠዝያ ወደ አዲሱ ቤት ትገባለች። ዋው በጣም ያምራል ሶመር። ምን እንደማደርግ ራሱ አላውቅም። በደስታ ብዛት ላብድ ነው። ጠበቆቻቸውን ጠርተው ባዶ እጁን እስኪቀር ድረስ የኦዛርን ንብረቱን በሙሉ ሩቻን ትረከበዋለች። እንግዲህ 90% የፋብሪካውን ድርሻ ወደ ወይዘሮ ሩቻን ኮርማን። ቆይ አንድ ጊዜ ብቻችንን ትተይን መሄድ ትችያለሽ ባክሽ። መቼም ከኔ አንድ ከባድ ነገር እየደበቅሽ መሆን አለበት አይደል ሩቻን? አዎ፣ ጥሩ መልካም መደበቅ። አይኑ እያየ ከ10 በላይ ወረቀቶች ላይ ይፈርማል። ቱርካን፣ ምንድን ነው ይሄ ሁሉ አዲስ ጸባይ? ሰው ፊትም የልጅሽን አባት ባልሽን እንዴት ወጥመድ ውስጥ እንደከተትሽው አየሁ። ከዛ ገንዘቡን ሁሉ አንቺ ቀማሽው። አቶ ኦዛርን ባለፈ ስህተቱ ልታሸማቅቂው እየሞከርሽ ነው፣ ግን አትችይም። ያደረኩት የልጄን ገንዘብ እንዳይወስዱበት ማድረግ ብቻ ነው። ለልጄ ስል ገና ምንም ነገር አደርጋለሁ። ታዲያ ከአባቱን የምትጠብቂው? ባክሽ አታስቂ። ለአንቺ ማብራራት ደግሞ አይጠበቅብኝም። አስፈላጊ ከሆነ ከሴቪ ላይ ጋርም የሥራ አጋርነትሽን አስቆምሻለሁ። አትችይም። ጥፋተኛውን ከጥፋቱ መለየት እንኳን አትችይም። አይንሽ ታውሯል። በደመ ነፍስ ኦዛርን እንዳታጨው እየተደነባበርሽ ነው ያለሽው ሩቻን። ሁሉንም ሰው ተጠምጃለሽ። ከዚህ በላይ ግን በቃሽ። እዚህ ጋር ይበቃሻል። ምክንያቱም እኔ አሻንጉሊት አይደለሁም። ከወይዘሮ ሲቪላይ ጋር ልታስቆምኝ አትችይም። በእሳት እየተጫወትሽ ነው። እሳቱም ያለው በአንቺ እጅ ላይ ነው። በዚህ እሳት ሰዎችን ልታነጅበት ትሞክሪያለሽ፣ ግን እኔን ልትጎጂኝ አትችይም። እድልሽን አትግፊው። እስከ ዛሬ አይተሽ የማታውቂውን ስቃይ ውስጥ ነው የምከተሽ። በያትፍሬ አድርጊው እስኪ ንሽ ጉራ ብቻ